ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በመጪው ግንቦት መጨረሻ የሚደረገውን 7ኛውን ሀገራዊ ምርጫ በየትኛውም አካባቢ ለማካሄድ የሚያስችል ዝግጅት መደረጉን የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ገለጹ። ምክትል ሰብሳቢው ይህን የገለጹት በመጪው ምርጫና በሌሎች ሀገራዊ ጉዳዮች ላይ የሕዝብ ተወካዮች ምክር ቤት ሀገር አቀፍ የሕግ አውጪዎች የጋራ ምክክር በተካሄደበት መድረክ ላይ ነው። በመርሃ ግብሩ ላይ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በመድረኩ ምክትል ሰብሳቢው ቦርዱ የዩኒቨርሲቲ ተማሪዎች፣ በስራ ምክንያት በተለያዩ ቦታ የሚገኙ ዜጎች፣ የሀገር መከላከያ ሰራዊት አባላት ልዩ የምርጫ ጣቢያ ሊቋቋምላቸው ስለሚገባ ከሚመለከታቸው አካላት ጋር በትብብር መሰራቱን ገልጸዋል። በመላ ሀገሪቱ ቢያንስ 318,000 ምርጫ አስፈጻሚ እንደሚያስፈልግም እንዲሁም ከ50,000 በላይ የምርጫ ጣቢያዎች እንደሚኖሩ መናገራቸውንም ኢዜአ ዘግቧል። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን በጉብኝት ላይ የነበሩ 2 የቱርኪ ዜግነት ያላቸው ጎብኚዎችና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ የአርብቶ አደር ሽፍታዎች መገደላቸው ተገለጸ። የክልሉ መንግስት የአርብቶ አደር ሽፍታዎቹ በጎብኚዎቹ ላይ ጥቃቱን የፈጸሙት በዞኑ ሱሪ ወረዳ ትላንት ከማለዳው 2:20 እንደሆነ ባወጣው መግለጫ አስታውቋል። ሽፍቶቹ በጎብኚዎቹ ላይ ጥቃቱን የፈጸሙት ለዝርፊያ መሆኑን የገለጸው የክልሉ መንግስት ጥቃት ፈጻሚዎቹን ለህግ ለማቅረብ የጸጥታ ኃይሎች የህግ ማስከበር ስራ መጀመራቸውን ጠቁሟል። አክሎም የክልሉ መንግስት ህግ ለማስከበር በሚያደርገው ጥረት የአካባቢው ማህበረሰብ ለጸጥታ ኃይሉ አስፈላጊውን ጥቆማ በመስጠት እንዲተባበር ጥሪውን አቅርቧል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ደርሶት የነበረውን የሁለትዮሽ የጸጥታና የመከላከያ ትብብር ስምምነቶችን ጨምሮ ሁሉንም ስምምነቶች መሰረዙን ገለጸ። የሶማሊያ የሚኒስትሮች ምክር ቤት ውሳኔውን ያሳለፈው ከቅርብ ጊዜያት ወዲህ የተከሰቱ ለውጦችን በማጤን እንደሆነ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። በሞቃዲሾና አቡዳቢ መካከል በተለያዩ ጉዳዮች ላይ ከፍተኛ መቃቃር እንደተፈጠረም ዘገባው አክሏል። ከነዚህም መካከል የሐሰን ሼህ ሙሐመድ መንግስት ከውሳኔው ላይ የደረሰው አቡዳቢ የመገንጠል ዓላማ ያነገበው የየመን አንጃ መሪ የሶማሊያን ግዛት በመጠቀም ሀገሩን ለቆ እንዲሸሽ አድርጓል የሚሉ ሪፖርቶች ከወጡ በኋላ እንደሆነ ተገልጿል። ሞቃዲሾ ውሳኔውን ያሳለፈችውም ሶማሊያ እንደ ግዛቷ አካል ለምትቆጥራት ሶማሌላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ውጥረቶች ባየሉበት ሰዓት ነው። የባህረ ሰላጤዋ ሀገር ባለፈው ወር እስራኤል ለሶማሌላንድ እውቅና ለመስጠት የወሰደችውን እርምጃ በውስጥ እንደደገፈችው ተገልጿል። ይህም ራሷን እንደ ሀገር የምትጠራው ሶማሌላንድ እንደ አውሮፓውያን አቆጣጠር በ1991 ነጻነቷን ካወጀች በኋላ በሌላ ሀገር የተሰጣት የመጀመሪያው እውቅናዋ ነው። ባለፈው ሳምንት ደግሞ ሳውዲ አረቢያ የየመንን ተገንጣይ መሪ አይድሩስ አልዙባይዲን የተባበሩት አረብ ኤምሬትስ በጀልባና በአውሮፕላን በበርበራና በሶማሊያ መዲና አድርጋ ወደ አቡዳቢ እንዲያመልጥ ረድታለች ስትል ወቀሳ መሰንዘሯ ውጥረቱን አጡዞታል። የሶማሊያ የኢሚግሬሽን ኤጀንሲ በበኩሉ በወቅቱ ያለ ፈቃድ የሶማሊያ አየር ክልልና አየር ማረፊያዎች ጥቅም ላይ ውለዋል ተብሎ የቀረበውን ውንጀላ እያጣራ እንደሆነ ጠቁሟል። ይሁንና የሶማሊያ መንግስት ከኤምሬቶች ጋር የገባውን ስምምነት ለመሰረዝ ያደረሰው ምክንያት ከሶማሌላንድ እውቅና አሊያም ከዙባይዲን ማምለጥ ጋር ስለመያያዙ ያለው ነገር የለም። የተባበሩት አረብ ኤምሬቶች በሶማሌላንድ የበርበራ ወደብንና የጦር ሰፈር ታስተዳድራለች። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ 5 ምክትል ፕሬዝዳንቶችን ለባንኩ ሾመ። አዳዲሶቹ የስራ ኃላፊዎች የፖሊሲ ባንኩ ምክትል ፕሬዝዳንት ሆነው የተሾሙት ከጥር 4 ቀን 2018 ዓ.ም ጀምሮ እንደሆነ ባንኩ ዛሬ ባወጣው መግለጫ ጠቁሟል። በዚህም የዳይሬክተሮች ቦርድ የኔነህ ግዛውን የፖሊሲ ባንኩ የኮርፖሬት አገልግሎት ዘርፍ ምክትል ፕሬዝዳንት አድርጎ ሾሟል። ሹመቱን ተከትሎም አዲሱ ምክትል ፕሬዝዳንት ባንኩን ለረጅም ዓመታት ያገለገሉትን ጌታቸው ዋቄን የሚተኩ ይሆናል። እንዲሁም የባንኩ የኮርፖሬት ኢንዱስትሪ ፋይናንስ ተጠባባቂ ምክትል ፕሬዝዳንት የነበሩት ጌታቸው በላይ የኮርፖሬት ደንበኞች ማኔጅመንት ዘርፍ ምክትል ፕሬዝዳንት ሆነው ተሹመዋል። የባንክና ፋይናንስ ዘርፍ ተጠባባቂ ምክትል ፕሬዝዳንት የነበሩት አበባው ሲራጅ ደግሞ የፋይናንስና ኢንተርናሽናል ባንኪንግ ምክትል ፕሬዝዳንት ተደርገው ተሹመዋል። እንዲሁም የአነስተኛና መካከለኛ ኢንተርፕራይዝ ዘርፍ ተጠባባቂ ምክትል ፕሬዝዳንት የነበሩት ጌታሰው ፈንታው የአነስተኛና መካከለኛ ኢንተርፕራይዝና የቅርንጫፍ ባንኪንግ ዘርፍ ምክትል ፕሬዝዳንት ሆነው ተሹመዋል። ደሳለኝ ኃይሌ ደግሞ የኢንፎርሜሽን ሲስተምና ዲጂታል ባንኪንግ ዘርፍ ምክትል ፕሬዝዳንት
ፕሬዝዳንት ሆነው በቦርዱ ተሹመዋል። የመንግስት የፖሊሲ ባንክ የሆነው ልማት ባንክ ባለፈው አንድ ወር ጊዜ ውስጥ የባንኩን የቦርድ አባላትና ፕሬዝዳንት ጨምሮ የአመራር ለውጦችን አድርጓል። በዚህም ከአንድ ወር በፊት የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ የቀድሞውን የብሔራዊ ባንክ ገዢ የነበሩት ተክለወልድ አጥናፉን በመተካት የባንኩ የቦርድ ሰብሳቢ ሆነዋል። በተጨማሪም የኢትዮጵያ የካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተር የነበሩት ዶክተር ኢሳያስ ካሳ የቀድሞ የባንኩን ፕሬዝዳንት ዶክተር እመቤት መለሰን በመተካት መሾማቸው ይታወሳል። የኢትዮጵያ ሲቪል አቪዬሽን ባለስልጣን የግል አየር መንገዶች ጥገና እንዲሁም የአቪዬሽን ስልጠና ለሚሰጡ ሁለት ተቋማት የስራ ፍቃድ ሰጠ። የስራ ፈቃዱ የተሰጠው በአውሮፕላን ጥገና ዘርፍ በኢትዮጵያ አየር ኃይል ውስጥ ለተቋቋመው ለግል አየር መንገዶች ጥገና ለሚሰጠውና ለአቪዬሽን ማሰልጠኛ ትምህርት ቤቱ ለዓለም አቀፉ የካርጎ አቪዬሽን አገልግሎት መሆኑ ተገልጿል። በፈቃድ አሰጣጥ መርሃ ግብሩ ላይ የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜና የአየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳን ጨምሮ ሌሎች ባለድርሻ አካላት ተገኝተዋል ተብሏል። ለሁለቱ ተቋማት የተሰጠው የስራ ፈቃድ በአቪዬሽን ኢንዱስትሪው ትልቅ ትርጉም ያለው መሆኑ ተመላክቷል። ለኢትዮጵያ አየር ኃይል በጥገና ዘርፍ የተሰጠው የስራ ፈቃድ የግል አየር መንገዶች ለአውሮፕላን ጥገና የሚያወጡትን ወጪ በከፍተኛ ደረጃ መቀነስ የሚያስችል መሆኑን ሚኒስትሩ ተናግረዋል። በተመሳሳይ የዓለም አቀፍ ካርጎ አቪዬሽን አገልግሎት የአቪዬሽን ማሰልጠኛ ትምህርት ቤት ፈቃድ ማግኘቱ በዘርፉ የሰለጠነ የሰው ኃይል ለማፍራት በሚደረገው ሀገራዊ ጉዞ ትርጉም ያለው ሚና እንደሚኖረው አስታውቀዋል። ማሰልጠኛው ከኢትዮጵያ አልፎ በአህጉር ደረጃ ባለሙያዎችን ለማፍራት ለሚደረገው እንቅስቃሴ አዎንታዊ አስተዋጽኦ ያለው መሆኑንም ጨምረው ገልጸዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ ለተቋማቱ እውቅና የተሰጠው አስፈላጊውን መስፈርት ማሟላታቸው ተረጋግጦ መሆኑን መናገራቸውንም ኢዜአ ዘግቧል።